ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። በእያንዳንዱ ቀን ሲነጋ ሁለት መላእክቶች ከሰማይ ቤት ይወርዳሉ። ምንም ይሉ ሲሆን አላህ ወይ ለሰጪ ስጠው ለንፉግ ያዝበት የሚሉ ሲሆን አሁን ምን እንላለን? አሜሪካ ሲነጋ ኢትዮጵያ ይመሻል፣ ኢትዮጵያ ሲነጋ አሜሪካ ይመሻል ይባላል። ግን ይባላል ወንድሞቼ አይባልም። አሁን እዚህ መስጂድ ፈጅር ተሰገደ። ሐረሮች መስጂድ አለ እዚሁ አጠገባችን። ማዶ ተሻግሮ ደግሞ ማን አለ? መስጂድ አቡበክር አለ። ኢቃም ሲል አይታችሁት እንደሆነ የሰከንዶች ልዩነት አለ። አላህ ምን ብሏል አሉ? ማን? ነብዩ ሰለላሁ ዐለይሂ ወሰለም። ስለ አላህ አይደል የነገሩ? ከአቅላችን ጋር ከተጋጨብን አለ ማን? አቅሉ የተበላሸው ሰውዬ ከአቅላችን ጋር ከተበላሸብን አንቀበለውም ማለት ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አንድ ሰው ሰላት ላይ ሆኖ አልሐምዱሊላሂ ረቢል ዓለሚን ሲል አላህ ምን ይላል? ባሪያዬ አመሰገነኝ ይላል። አርረሕማን ረሒም ሲል ባሪያዬ አወደሰኝ ይላል። ማሊክ የውሚዲን ሲል ባሪያዬ አላቀኝ ይላል። እዚች ድረስ ብቻ ይበቃናል። ለምሳሌያችን እዚህ የሚያሰግዱን ኡስታዝ አልሐምዱሊላሂ ረቢል ዓለሚን ሲሉ ሐረሮች መስጂድ ላይ ያለው ደግሞ ኢማም ማሊክ የውሚዲን ላይ ከደረሰ አላህ እንዴት ነው ለአልሐምዱ የሚሰጠው መልስና ለማሊክ የውሚዲን የሚሰጠው መልስ አይጋጭበትም ወይ ይባላል? እብዶች ሸይጣኖች እኮ ስለሆኑ ነው። እኛስ ምን እንላለን? ኢነላህ ዐላ ኩሊ ሸይኢን ቀዲር፣ ሁሉን ነገር በማድረግ ላይ ቻይ ነው። ፈዓሉን ሊማ ዩሪድ፣ የፈለገው ሰሪ ነው። አረፋ ሜዳ ላይ ከዓለም የተለያየ ቋንቋ ያላቸው ሰዎች ዓለም ላይ ያሉ ሰዎች እጃቸውን አንስተው ይለምኑታል። ሰሚ ነኝ ብለዋል። ሲሰማ ቆይ በተራ ነው መሰማችሁ ይላል። አህባሾች እኮ በቃ የሄዱበት እኮ እንደዚህ ነው። ለምን ከአቅል ጋር የሄድማ የነሱ። ስለዚህ የአቅልን ጉዳይ እንጠንቀቅ። አቅለኛ ማን እንደሆነ ታውቃላችሁ? ማን ይመስላችኋል አቅለኛ ሰው? መልሱልኝ። አቡበክር አስዲቅ ንጹህ አቅል ያለው ለአላህ ሸሪዓ ልብህን ስትከፍት አቅልህ ምን ያደርግልሃል? ንጹህ ያደርግልሃል። ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ከአንድ ሰማይ 500 ዓመት እንደሚያስጉዝ ራሳቸው መስክረዋል። ስለዚህ ሰባቱ ሰማዮች ስንት ይሆናሉ ማለት ነው? ሲባዛ 5 3500 ዓመት። ከመካ ቤተል መቅዲስ ድረስ ራሳቸው አረቦቹ ያምናሉ ስንት ያስጉዛል? 2 ወር ወይ 1 ወር። 3500 ዓመት ከ2 ወር የሚያስጉዝን ጉዞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በትላንትናው ዕለት ጅብሪል መጥቶ ቡራቅ በምትባል አንዴ የምታየው ልክ የምትረግጥ ፈረስ፣ ከፈረስ ያነሰች ከአህያ ከፍ ያለች ጭኖኝ ሄደ። ቤተል መቅዲስ ላይ ነብያትን አሰገድኩኝ። ከዛ ብድግ ተደረገ ደግሞ 7 ሰማይ አቋርጬ ሲድረተል ሙንተሃ የመጨረሻዋ ቁርቁራ ዛፍ የምትባለዋ እዛ ጋር ከደረስኩ በኋላ ምን አደረኩ አሉ? ጌታዬ በግርዶ ሆኖ 50 ሰላት አዘዘኝ። ታዘውም አልመጡ። ከሰባተኛው ደግሞ እንደወጡት ሁሉ ወረዱ። 6 ላይ ማንን አገኙ? ሲሄዱ ያገኙትን ሙሳን አገኙት። ጌታ በምን አዘዘ አላቸው። ከዚህ አንድ ምን እናጸድቃለን? ጌታችን ከ7 ሰማይ በላይ ከአርሹ በላይ መሆኑ። እመለሳለሁ እዚህ አርዕስት ላይ። አህባሾች አሁንም በአቅላቸው የሚያነሱት ጥያቄ አለ። ምን ሲሉ አላህ ከአርሽ በላይ ነው ካል አርሽ አላህን ተሸክሞታል ማለት ነው ይላል። እኛ እንላለን እንደዛ አንልም። ለዚህ መመለስ ከፈለጉ ጥሩ ምሳሌ እንሰጣቸዋለን። አላህ ምን አለ በግልጽ? ወካነ አርሹሁ አለል ማ፣ የአላህ አርሽ እኮ ያለው ከውሃው በላይ ነው። ከሰባተኛው ሰማይ በላይ ምን አለ ማለት ነው? ውሃ አለ። ከውሃው በላይ ምን አለ? አርሽ አለ። ከአርሽ በላይ ትልቅ ፍጡር አለ? አላህ ከፈጠራቸው
ንገሩኝ በአላህ እንደ አርሽ ትልቅ ፍጡር አለ የለም ያን ትልቅ ፍጡር ማን አርሽ ውሃው ተሸክሞታል ሊሸከመው አይችልም አቅሙም አይደለም ገብቷቸዋል አይደል ስለዚህ ምን እንላለን ጌታችን ከፈጠራቸው ነገሮች ሁሉ በላይ ተነጥሎ ነው ያለው እንላለን ወደ አርስታችን እንመለስ ወደ የትኛው ስድስተኛው ላይ ጌታ በምን አዘዘህ በ50 ሰላት ተመለስ አስቀንስ ተመለሱ አላህን እየጠየቁ 5 እየተቀነሰላቸው አሁን ማስቀንስ እየተባሉ ሰላት መጨረሻ ላይ ስንት ሆነች 5 ይዘው መጡ በነገታው ትላንት ማታ ይሄን አድርጌ ሲሉ የመካ ሙሽሪኮች በጣም ደስ ያላቸው እኛ ምናቃቸው የወንድማችን ልጅ ሰማይ ቤት አቋርጠው መጡ ብለው አይደለም እሳቸው የያዙትን ሪሳላ ሊያሳጡ ብለው ምን ብለው ልክ እንደ አህባሾች ባቀላቸው ሄደው ሁለት ወርኛ የሚፈጅብንን ጉዞ ደግሞ በአንድ ሌሊት ሄድኩት ይላል ጭራሽ ደግሞ 7 ሰማይ ይጨምርበታል ሲሉ አቡበክርን አሁን በእነሱ ቤት ምን ሊያረጉበት ነው ብዥታ ሹብሃ ሊጥሉበት ቦታው ላይ አልነበረ ሲመጣ አገኙት ባልደረባህ ምን እንደሚል ትሰማለህ አለ ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው በይተል መቅዲስ ሄጄ 7 ሰማይ አቋርጬ መጣሁ አለ የሱ መልስ ምን ሆነ እውነት ብሎት ከሆነ አላሁ አክበር ለምን ነብዩ ላይ ሊዋሽ ስለሚችል ወሬ ማጣራት ግድ ነው እውነት ብሎት ከሆነ ከዚህ በባሰው ጉዳይ አምነነው የለይ ከዚህ የባሰው ጉዳይ ምንድነው ነብይነት ነው ያላህ ነብይ ነኝ ሲሉ ካመናቸው 7 ሰማይ ደግሞ ቢወስዳቸው ጌታቸው ከዚህ በላይ ያለውን ማምነናል ምን ነብይነት ነው ስለዚህ አደራ እነሱ አሁን ምንም አልመሰላቸውም በሚዲያ ወጥተው ሰው ግራ ያጋቡ ነው ምን ብለው ጨራሽ ያላህ ባህሪዎች ለሰው ጭንቅላት ይከብዳል እጅ አለው እንዴት እንላለን ይለዋል ጥሩ አላህ ራሱ እጆች አሉኝ ካለ አንተ ማነህና እጆች የሉም እንትለው እነሱ ግን ምን ይመጣባቸዋል እዚህ ጭንቅላታቸው ውስጥ እጅ ሲሉ ይሄ የምትቆረጠው ጥፍር የምትቆረጠው አውራጣት የሚቀጥለው ጣት ማይሰራ የሆነው ይመጣባቸውና ምን ይሆናሉ እኛ እጃለን ካል እሱም እጃለው ካል አይመሳሰልብንም ወይ ይላሉ አይመሳሰልም እንዴት ይመሳሰላል ማየቱ ማወቁን መስማቱ ያረጋገጠ ማለት ነው ሌሎችንም ባህሪ እንዲሁ ሊቀበል ይገባዋል አሁን አንድ ምሳሌ እናመጣ መላእክቶች ክንፍ አላቸው የላቸው አላህ ራሱ አጸደቀ አልহামዱሊላሂ الذي فاطر السماوات والارض جاعل الملائكه رسلا اولي اجنحه የክንፍ ባለቤት አድርጎ ፈጠራቸው مثنى ባለ ሁለት وثلاث ባለ ሶስት ወሩባዕ ባለ አራት ክንፍ ባለቤት የሆኑ አድርጎ ፈጠራቸው እንደ ጅብሪል አይነቱ የ600 ክንፍ ባለቤት አድርጎ ፈጠረው ጥሩ ዶሮዎች ክንፍ አላቸው የላቸው አላቸው የዶሮ ክንፍና የመላእክት ክንፍ እንዳይመሳሰልብኝ የመላእክት ክንፍ ሲባል የተፈለገው 16 ትርጉም አለው ብለን ማምለጥ ነው ወይስ ለመላእክቶች አዎ አላህ ክንፍ ፈጥሮላቸዋል ክንፍ አላቸው የማንንም አይመስል የዶሮንም አይመስል የዶሮ ራሱ እኮ ከእርግብ ጋር አይመስል የእርግብ ከጩልሌ ጋር አይመስል እርግብ የሆነች ቦታ ድረስ ትበራለች ጩልሌ እላይ ወጥቶ ይበራል ዶሮ ደግሞ ከዚች ትበራለች ሁሉም ግን ክንፍ ነው አይደለም ወንድሞቼ ስለዚህ ከዚህ ትልቅ ቃይዳ ምን እንይዛለን አላህ ምን አለ ስለራሱ ሲናገር ለይሰ ከሚትሊሂ ሸይء እሱን እኮ በፍጹም የሚመስለው ነገር የለም አላህን ከማንም ጋር ማመሳሰል አይቻልም ነገር ግን ወህወ እሱ አላህ እኮ السميع ሰሚዕ البصير ተመልካች ለሱ አምሳያ የለውም የሚለውን ካጸደቀ አብረን መማጸደቅ ይተበቀብናል ሰሚዕ ተመልካች አዋቂ እንደሚወድ እንደሚቆጣ እንደሚስቅ እነዚህ ሁሉ ምኖች ናቸው በማስረጃ የመጡ ናቸው ባረከላሁ ፊኩም እኛ የያዝነው እምነት ምናፍርበትም አይደለም በማስረጃ ነው የእጆቹ ጉዳይ ሲመጣ አንደነግጥምኛ
ራሱ አላህ ምን አለ? ያ ኢብሊስ አንተ ሰይጣን ሆይ ማ መነዐክ ምን ከለከለ አን ተስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ በራሴ በሁለት እጆች ለፈጠርኩት አደም ስገድለት ስል ከመስገድ ምን ከለከለ? ምን አሉ እነሱ? እጅ ብለን ቀጥታ አንፈስረውም አሉ። እሺ ምንድነው ሲባል ቁዋ ኃይል ነው ብለን የምንፈስረው። በኃይሌ የፈጠርኩህ ለማለት ነው እንጂ እንዴት እጆች እንላለን አሉ። አሁን ልብ በሉ ቢየደይ ብሎ በሁለት እጆች ያርላል ኃይል በሁለት ኃይሎች ይባላል። አላህ ስንት ኃይል ነው ያለው? ሁለት ኃይል ይባላል አለ ወንድሞች አለው የለም። እሳት አምላኪዎች ምን ይላሉ? መጥፎን ነገር የፈጠረ አንድ አምላክ አለ፣ ጥሩን ነገር የፈጠረ ሌላ አምላክ አለ ይላሉ። አማልክትን ምን አድርገው? ሁለት አድርገዋቸው። እኛ ምን እንላለን? መጥፎውንም ጥሩንም የፈጠረው ማን ነው? አንድ አምላክ አላህ ነው እንላለን። ስለዚህ የእምነት ጉዳይ እንዲህ በዝርዝር ካላወቅነው ችግር ነው ወንድሞቼ። ብዥታ አንዴ ይገባና ውስጣችን ከዛ በኋላ የያዝነውን እምነት ያራቆትብናል። ጊዜ ሰጥተን እንማር። ከዚህ በኋላ ኢንሻአላህ ፈጠን እንላለን። 84ኛ ሐዲስ عن جابر بن عبد الله رضي الله عنه قال سمعت النبي صلى الله عليه وسلم يقول يبعث كل عبد على ما مات عليه متفق عليه رواه مسلم سبحان الله كجابر تيزو عبد الله ليش الله መልካም ስራቸውን ይወድላቸውና قال سمعت سمعه النبي نبي صلى الله عليه وسلم يقول يا الله صلاتنا سلام درساቸው ላይ ይሁን እንዲህ ሲሉ يبعث ይቀሰቀሳል كل عبد ሁሉም ባሪያ على ما مات عليه በሞተበት በመጨረሻ ሁኔታ ይቀሰቀሳል። አላህ ይዘንልን اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره ሚለው ዱዓ ከዚህ ጋር ሙናሲብ ነው። اللهم احسن الله ወይ አሳምርልን عاقبتنا መጨረሻችንን في الامور كلها በነገሮች ሁሉ ላይ መጨረሻውን አሳምርልን واجرنا ጠብቀን من خزي الدنيا كدنيا فتنة وعذاب الآخرة كآخرة بأسات مكتات ጠብቀን አስቡት ያላህ ባሪያዎች ኻቲማን ከሚያበላሹ ነገሮች ውስጥ የድብቅ ወንጀል ነው። አላህ ነጃ ይበለን። ሰው ፊት ለስላሳ የፊት ብርሃን ባለቤት ሆኖ ጨለማ ውስጥ ጨለማ እንደሆነ ይከፋል። የቂያማን ጨለማ በምን ገፍተነው ነው የምናልፈው? ያን ብርብር ጨለማ በምንድን ነው የምናልፈው? ኻቲማን አላህ በፍጹም ያበላሽ። እኛ ንጹህ ሰዎች እስከሆነ ድረስ هل جزاء الإحسان إلا الإحسان መልካም ለሰሩ ሰዎች መልካም ነው ሽልማታቸው አለ። መጨረሻቸውን ከማሳመር የበለጠ ምን መልካም ሽልማት አለ? ዛሬ ግን እዚህ ውስጥ ብዙ ወጣቶች ስላሉ ምክርም ስለሚገባ በተለይ ይሄ ስልክ ከመጣ በኋላ ደስ የማይሉ ነገሮች በስልክ ይታያሉ፣ ሱስ ይሆናሉ። ከዛስ እሱን ይዘን በዛው መልክ ላይ ብትሞት የቂያማ ቀን ሰው ሁሉ ራቁቱን ሲቀሰቀስ አንተም በሞትክበት ሁኔታ ነው የምትቀሰቀሰው። ያስፈራል አያስፈራም? ተመልከቱ ነብዩ ምን ብለዋል? ኡቲቱ ጀዋሚኡል ከሊም እኔ እኮ ባጭር ንግግር ብዙ ቁም ነገር ማስተላለፍ የሚችል ንግግር ተሰጥቻለሁ። ስለዚህ መጥፎ ነገርን ስንመለከት በስልካችን ላይ መጨረሻችንን ስለሚያበላሸው እንጠንቀቅ። አንድ አሳዛኝ ሞት ጠቅስና ወደሚቀጥለው ሐዲስ እንሄዳለን። ልጁ ወጣት ነው። ይሄ የብልግና ፊልም የሚባለው እሱን ለካ ከፍቶ እያየ ሱስ ይዞታል። ዛሬ ሰው እንደ ሀብቱ ነው አይደል የሚኖረው? ደሃ ቤት ማታ ላይ ብቻ ነጠፍ የሚደረጉ አንዳንድ ሰው የሚይዙ ፍራሾች አሉ። ሀብታም ቤት ሲሆን ለአንድ ልጅ ለብቻው አንድ ክላስ፣ አንድ ዲሽ፣ ዋይፋይ ምናምን ሁሉ ነገር ይሟላለታል። ለልጅ ያለ እድሜው ብር እንደማይሰጠው ሁሉ ለልጅ ያለ እድሜው ብቻው ቤተሰብ ማያውቀውን ነገር ተደብቆ እንዴ ሊፈቀድለት አይገባም። ይሄ ወጣት በዚህ ነገር ሱሰኛ ሆኗል። ሪሞት ኮንትሮሉን በእጁ ይዞ ያንብልግና ፊልም ያያል። መለኩል መውት መጣ ወሰደው። ሰው ሲሞት መጨረሻ በነበረበት ሁኔታ ላይ ደርቆ የሚቀረው
እጁ ላይ ሪሞቷ እንዳለች ሰው እኮ ቁም ነገር ቢሆን ይከፍትና ሪሞቱን ያስቀምጥና ሳውዲ ቁርአን ሳውዲ ሱና ከሆነ አርፎ ይሰማል አይደል ወንድሞች? ሪሞቱ ለምንድን ነው እጅ ላይ የሚያዘው? ድንገት በር ቢንኳኳብኝ ወደ ሌላ ቻናል ቀይራለሁ ለማለት ነው። ከበሩ በፊት ምን ተንኳኳ? ሞት መጥቶ አንኳኩቶ ወሰደ። ቤተሰብ ሲገባ ልጃቸው ድርቅ ብሎ ፈጧል። እጁ ላይ ሪሞት አለ። የብልግና ፊልም እዛው አለ። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ከዚህ በለጠ የሚያስፈራ ነገር አለ ወንድሞች? ስለዚህ እንጠንቀቅ። አኗኗራችን ተደብቀን ስንሰራ በኖርነው ሁኔታ አላህ ይወስደናል። ተደብቀው ሌሊት ሲሰግዱ የነበሩትንም ሰዎች ደግሞ እንደዚሁ በሱጁድ ላይ ይወስዳቸዋል። የኢብን ባዝን አሟሟት የኢብን ባዝ ሚስት ለእህቷ ልጅ ነግራው ሻህናው ራሱ እያወራ ኢብን ባዝን ከሰማችኋቸው ደርሶቻቸው ላይ ምናምን አላህ መልካም አራያቸውን ከሚከተሉ ያደርገን። ጥያቄ የጠየቃቸው ጥያቄውን እየሰሙ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ከዚክር አፋቸው ተቆጥቦ ያውቅ። ስሙ፣ ደርሶቻቸውን ፈልጋችሁ ስሙ። ከዛ ሚስትየው ምን ትላለች? በሌሊት ተነሷለች ሊሞቱ ቀን ረጅም ዱዓቸውን አደረጉ። ከትብለው ሳቁ። በዛው ይዟቸው ሄደ ሞት። እንዲህም አይነት ሞት አለ። አላህን በማውሳት ተለذ ተደስተ ስቀት መሞት ወያ ሱብሃንአላህ። ሰዎች ከማደንዘዣ ሲነሱ የሚቀባጠሩትን ሰምታችኋል? ለኦፕሬሽን እንገባለን፣ ማደንዘዣ እንወጋለን። ሰከራተል መውት ልብ በሉ እንደ ማደንዘዣ አይደለም፣ ጭራሽ አይገናኝም። እዚህ ውስጥ ሲቋጥሩ የነበረው ከማደንዘዣው ሲነሱ ይናገሩታል። መጥፎ ላይ የነበረ ሰው ያችን መጥፎ ነገር ያወራታል። ጥሩ ነገር ላይ የነበረ ሰው እነዛን ጥሩ ነገሮች ያነሳል። አላህ ህይወታችንን ያስተካክልልን። 85ኛ ሐዲስ وعن بعض أزواج النبي صلى الله عليه وسلم وعن بعض أزواج النبي رضي الله عنهن عن النبي صلى الله عليه وسلم قال من أتى عرافا فسأله عن شيء لم تقبل له صلاة 40 ليلة رواه مسلم. وعن بعض أزواج ከነቢዩ ከፊል ሚስቶች ተይዞ በአንድ ላይ ነው ያወሩት። አላህ መልካም ስራቸውን ይወደድላቸውና አኒ ነብይ ሰለላሁ ዐለይሂ ወሰለም እነሱ ከነቢዩ ይዘው ቃል ነቢዩ እንዲህ አሉ። መን አታ አራፈ ጠንቋይ ዘንድ የመጣ ሰው፣ ጠንቋይ ማለት ነገ ይሄ ይከሰታል ብሎ የሚጠነቁል። ፈሰአለሁ ጠየቀው፣ አን ሸይኢን ስለ አንዳች ነገር ጠንቋዩን ሄዶ ጠየቀው። በመጠየቁ ብቻ ለም ትቅበል ተቀባይነት አያገኝም። ለሁ ለዚህ ለጠያቂው ግለሰብ ጠንቋዩ ለጠየቀው ግለሰብ እኮ አይገኝለትም። ሰላቱን ስግደት አይገኝለትም። 40 ለይለተን 40 ሌሊት የሰገደው ሰላት። ልብ በሉ በሸሪዓ ለይል የሚለው ሌሊት የሚለው ከመጣ አብሮ ማንን ይዛል? በውስጡ ቀንን ይዛል። ቀን የሚለው ከመጣ ማንን ይዛል? ማንን ይዛል? ለይልን ይዛል። ባረከላሁ ፊኩም። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ